ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የነጃሺ ቲቪ ተከታታዮቻችን እንዴት ናችሁ? ሳምንታዊ የነጃሺ ቢዝነስ ፕሮግራማችን እነሆ ሰዓቱን ጠብቆ ወደ እናንተ መድረስ ጀምሯል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ አጫጭርና ወቅታዊ የቢዝነስ መረጃዎችን እናደርሳችኋለን። በጉብኝት ሰዓታችን ደግሞ አንድ ቦታ እንሄዳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ብዬ የምጋብዛችሁ የፕሮግራሙ አዘጋጅና አቅራቢ እኔ ዙበይዳ ሀሰን ነኝ። አብራችሁን ቆዩ። ቀዳሚ የምናደርገው የነጃሺ ቢዝነስ መሰናዷችን አጫጭርና ወቅታዊ የቢዝነስ መረጃዎችን ነው። ከሀገር ውስጥ የቢዝነስ መረጃችን እንጀምራለን። የኢትዮጵያ ኤሌክትሪክ አገልግሎት አዲስ የኃይል ማስቀጠያ የዱቤ ክፍያ ላይ ወለድ ማስቀረቱ ተሰምቷል። የኢትዮጵያ ኤሌክትሪክ አገልግሎት አዲስ የኃይል ማስቀጠያ ክፍያ በዱቤ ለሚከፍሉ ደንበኞች ይደረግ የነበረውን የወለድ ክፍያ ሙሉ በሙሉ ማስቀረቱን አስታውቋል። የአገልግሎቱ ዋና ስራ አስፈጻሚ የሆኑት ኢንጂነር ጌቱ ገረመው ይህ ውሳኔ አገልግሎቱን በበለጠ ተደራሽ ለማድረግ ያለመ መሆኑን ተናግረዋል። ቀደም ሲል ከ6 ወራት በላይ ለሚቆዩ የክፍያ ጊዜ ከ3 እስከ 9 በመቶ ወለድ ይታሰብ እንደነበረም ተገልጿል። አሁን የወለድ ክፍያው መነሳቱ አዲስ ኤሌክትሪክ ኃይል ማስገባት ፈልገው ክፍያውን በአንድ ጊዜ መክፈል ለማይችሉ ዜጎች ትልቅ እፎይታን ይፈጥራል ነው የተባለው። በተጨማሪም ወለድ መክፈል ለማይፈልጉ ተጠቃሚዎችም ጥሩ አጋጣሚ እንደሚሆንም ተነግሯል። በአዲሱ የዱቤ አሰራር ከሰኔ 2018 ዓመት ጀምሮ ባሉ 2 ሳምንታት ብቻ 19231 አዳዲስ ደንበኞች ተጠቃሚ መሆን ችሏል ተብሏል። ተቋሙ በ2019 በጀት ዓመት ደግሞ 1.1 ሚሊዮን አዳዲስ ደንበኞችን የኤሌክትሪክ ተጠቃሚ ለማድረግ አቅዶ እየሰራ መሆኑንም አስታውቋል። ወደ ቀጣዩ የቢዝነስ መረጃችን ስናልፍ ደግሞ ከባህር ማዶ የተገኙ የቢዝነስ መረጃዎችን ላድርሳችሁ። በደቡብ አፍሪካ የስደተኞች መውጣትን ተከትሎ ፋብሪካዎች ከባድ ችግር ላይ መውደቃቸው ተነግሯል። ደቡብ አፍሪካ በቅርቡ የተከሰተው ጸረ ስደተኞች ተቃውሞ ጥቃትን ተከትሎ በሺዎች የሚቆጠሩ ስደተኞች ስራቸውን ለቀው ከሀገሪቱ መውጣታቸው ይታወቃል። ይህንንም ተከትሎ የሀገሪቱ የጨርቃጨርቅ ፋብሪካዎች ለከፍተኛ የሰራተኛ እጥረት መዳረጉ ተገልጿል። በተለይም ደግሞ የጨርቃ ጨርቅ ማኒፋክቸሪንግ ማዕከላት በሆነችው ኒውካስል የሚገኙ ፋብሪካ ባለቤቶች እንደሚሉት ከሆነ ከቅርብ ጊዜ ወዲህ ባጋጠማቸው የሰራተኞች መልቀቅ ማዕበል ምክንያት እስከ 19 በመቶ የሚሆነው የሰው ኃይላቸውን አጥተዋል ተብሏል። ይህም በምርት ሂደቱ ላይ ከፍተኛ የሆነ መስተጓጎልን ፈጥሯል ነው የተባለው። የፋብሪካ ባለቤቶችና አሰሪዎች እንደሚገልጹት ለቀው የሄዱት አብዛኛዎቹ ስደተኞች በጨርቃ ጨርቅ ስፌት ዘርፍ ላይ የረጅም ጊዜ ልምድና የካበተ ክህሎት የነበራቸው ናቸው። ይህንንም ልምድ ያለው የሰው ኃይል በአጭር ጊዜ ውስጥ ለመተካት አዳጋች ሆኖባቸዋልም ተብሏል። እንደ አሰሪዎቹ ገለጻ ከሆነ የውጭ ሀገር ዜጎች ቦታቸውን ለቀው ቢወጡም የአካባቢው ነዋሪዎች ወይም ደግሞ ደቡብ አፍሪካውያን በዘርፉ የሚከፈለውን ዝቅተኛ ክፍያ ምክንያት በማድረግ ክፍት የሆኑ የስራ ቦታዎችን ለመረከብ ፈቃደኛ አልሆኑም ነው የተባለው። ይህንንም በኢንዱስትሪ ውስጥ ያለውን የሰራተኛ እጥረት የበለጠ አወሳስቦት ይገኛል ብሏል ዘገባው። የተባበሩት አረብ ኤሚሬት የአፍሪካ ወደቦችና ማዕድናትን የመቆጣጠር ፍላጎት እንዳላት ተነግሯል። የተባበሩት አረብ ኤሚሬት ከፈረንጆቹ 2017 ጀምሮ በአፍሪካ የወደብ፣ የማዕድን፣ የግብርናና የታዳሽ ኃይል ዘርፎች ላይ ከ168 ቢሊዮን ዶላር በላይ የሚገመት የኢንቨስትመንት ፕሮጀክቶችን ይፋ ማድረጓን የፋይናንሻል ታይምስ እና የቢዝነስ ኢንሳይድ ዘገባዎች አመላክተዋል። የግዙፍ የካፒታል ፍሰት አፍሪካ ያለባት የቢሊዮን ዶላር የመሰረተ ልማት ክፍተቶችን ለመሙላት ትልቅ እድል የፈጠረ ቢሆንም አህጉሪቱ ከዚህ ውል ምን ያህል ዘላቂ ጥቅሞችን እንዲሁም ደግሞ የኢንዱስትሪ አቅምንና የሀብት መያዝ ላይ ተጽዕኖ ያደርስባት የሆነው የሚል ጥያቄዎችን አስነስቷል ተብሏል። እንደ ዲፒ ወርልድ እና አቡዳቢ ፖርት ያሉ የኤሚሬት ኩባንያዎች በአሁኑ ወቅት በ13 የአፍሪካ ሀገራት ውስጥ የወደብ፣ የየብስ ተርሚናሎች እና የነፃ የንግድ ቀጠናዎችን በማስፋፋት አህጉራዊ የንግድ መስመሮችን እየተቆጣጠረ ይገኛል ብሏል ዘገባው። ይህም ኢንቨስትመንት ኤሚሬት እንደ ቻይና፣ አውሮፓና አሜሪካ ካሉ ባህላዊ የኃይል አሰላለፎች ጎን ለጎን በአፍሪካ ቁልፍ ስትራቴጂካዊ ሀብቶች ላይ ትልቅ ተጽዕኖ ፈጣሪ አድርጓታልም ተብሏል። ፕሮጀክቶቹ የወደብ ማኔጅመንት ላይ ብቻ ሳይሆን የኮባልት፣ የቆርቆሮና የወርቅ ማዕድናትን፣ የግብርና እንዲሁም ደግሞ የመሬት
ግዙፍ የኤሌክትሪክ ኃይል ዝርጋታዎችን ያካትታልም ተብሏል። የዘርፉ ባለሙያዎች እንደሚሉት ከሆነ ደግሞ የተባበሩት አረብ ኤሚሬት የ168 ቢሊዮን ዶላር ኢንቨስትመንት ፍሰት በአፍሪካ የመሰረተ ልማት ክፍተቶችን መሙላት፣ በሀገር ውስጥ ምርት እሴት መጨመር ውል መግባት እንዲሁም ደግሞ ከጂኦፖለቲካዊ ውድድር የተሻለ ውል ማግኘት እንዲችሉ ያደርጋቸዋል ተብሏል። በተጨማሪም ደግሞ ለሌሎች ጥቅማ ጥቅሞችም የስራ እድልን ጨምሮ ለመክፈትም ያግዛል ነው የተባለው። ነገር ግን አዲሶቹ ተርሚናሎች ለውጭ የማዕድን ኩባንያዎች ጥሬ ዕቃ ማጓጓዝ ብቻ የሚሆን ከሆነ የአፍሪካ ሀብትን መመዝበሩ የማይቀር ነው ተብሏል። ከአካባቢው የኢንዱስትሪ ቀጠናዎች የባቡር መስመሮችና አገር በቀል አምራቾች ጋር ከተሳሰሩ ግን የሀገር ውስጥ ምርታማነትን በመጨመር ዘላቂ ኢኮኖሚ ይፈጠራል ተብሎም ይታመናል ነው የተባለው። ተመልካቾቻችን አጫጭርና ወቅታዊ የቢዝነስ መረጃዎችን ያደረስኳችሁ ነው። አሁንም የውጭ ሀገር የቢዝነስ መረጃዎችን ወደ እናንተ የማደርስ ነው የሚሆነው። ወደ ሳዑዲ አረቢያ እናቀናለን። የሀጅና ኡምራ ዘርፍ ማደጉ የሲራ ግሩፕን የኮርፖሬት ንግድ መቀዛቀዝ አስተካክሎታል መባሉ ተሰምቷል። የሳዑዲ አረቢያ ግዙፉ የጉዞና የቱሪዝም ኩባንያ ሲራ ግሩፕ የመንግስት ኮርፖሬት ጉዞዎች ቅናሽ ማሳየታቸውን ተከትሎ የገቢ መቀነስ ገጥሞት እንደነበረ ተነግሯል። ነገር ግን በሀጅና ኡምራ ዘርፍ ባስመዘገበው ከፍተኛ እድገት ይህንን የገቢ መቀነስ ማስተካከል መቻሉን አስታውቋል። አልሙሳፊር በመንግስት ጉዞ ፖሊሲዎች ለውጥ ምክንያት በኮርፖሬት ዘርፍ የታየውን የገበያ መቀዛቀዝ ተስተካክሏል ሲል አስታውቋል። አልሙሳፊር ከሀጅና ኡምራ ዘርፍ የሚያገኘውም ገቢ የ33 በመቶ እድገት በማሳየት ገቢው 161 ሚሊዮን የሳዑዲ ሪያል መድረሱን ኩባንያው ይፋ ባደረገው መግለጫ ላይ አስታውቋል። በተጨማሪም የሲራ የሀጅና ኡምራ የተጣራ ቦታ ማስያዣ ዋጋው ከ40 በመቶ በላይ ጭማሪ አሳይቷልም ተብሏል። የሳዑዲ አረቢያ ካሉ ትላልቅ የጉዞ ኩባንያዎች አንዱ የሆነው ሲራ በ2026 ሁለተኛው ሩብ ዓመት ላይ ገቢው በከፍተኛ ሁኔታ እየጨመረ ይገኛልም ተብሏል። ይህም እንግዲህ ከ2025 ሁለተኛ ሩብ ዓመት ጋር ሲነጻጸር ገቢው በ4 በመቶ በመጨመር ወደ 1.25 ቢሊዮን ሳዑዲ ሪያል ወይም ደግሞ 333.3 ሚሊዮን ዶላር ደርሷል ተብሏል። ይህም በብዙ የሀጅ ምዕመናን ጉዞ ፍላጎት ጭማሪ በማሳየታቸው ምክንያት እንደሆነም ተነግሯል። የመንግስትና የኮርፖሬት ጉዞዎች ዘርፍ ተቀያያሪ ሁኔታዎች ቢያሳዩም በሀጅና ኡምራ እንዲሁም ደግሞ በዲጂታል የደንበኞች ጉዞ ላይ የተደረገው የኢንቨስትመንት ማስፋፊያ የንግድ ሚዛንን በጠንካራ ሁኔታ ለማስጠበቅ አስችሏል ሲል የሲራ ግሩፕ ይፋዊ ሪፖርት ገልጿል። ተመልካቾቻችን ለዛሬ መጨረሻ ያደረግነውን የቢዝነስ መረጃችንን ላድርሳችሁ። ሳዑዲ አረቢያ 46900 አዳዲስ ኩባንያዎችን መመስረቷ ተሰምቷል። የሳዑዲ አረቢያ የንግድ ዘርፍ በ2026 የመጀመሪያው መንፈቅ ዓመት ላይ ከፍተኛ ጭማሪ አሳይቷልም ተብሏል። ሳዑዲ አረቢያ በ2026 የመጀመሪያዎቹ 6 ወራት ውስጥ 46900 አዳዲስ ኩባንያዎችን መመስረቷን የሀገሪቱ የንግድና ተወዳዳሪ ማዕከል ነው ያስታወቀው። ይህም የሀገሪቱን የንግድ እንቅስቃሴ በከፍተኛ ሁኔታ ማደጉንና የኢንቨስትመንት ምህዳሩ እየሰፋ መምጣቱን ያመላክታል ነው የተባለው። ከተመሰረቱት 46900 አዳዲስ ኩባንያዎች በተጨማሪ 86800 የንግድ ተቋማት ምዝገባ የተከናወነ ሲሆን 3500 የኢንተርኔት ወይም ደግሞ የኦንላይን ሱቆች ማረጋገጫ አግኝተዋልም ተብሏል። የሳዑዲ አረቢያ የተወዳዳሪነት የንግድ ማዕከል ባለፉት 6 ወራት ውስጥ ለንግዱ ተቋማት ከ2.9 ሚሊዮን በላይ የተለያዩ አገልግሎቶችን መስጠቱ ተነግሯል። ይህም የንግዱ ዘርፍ ፈጣን እድገት ሳዑዲ አረቢያ የነዳጅ ጥገኝነቷን ለመቀነስና የግሉን ዘርፍ ሚና ለማሳደግ በምታደርገው ስትራቴጂካዊ እንቅስቃሴ የተገኘ ውጤት መሆኑን ዘገባው አመላክቷል። ተመልካቾቻችን አጫጭርና ወቅታዊ የቢዝነስ መረጃዎችን በተከታተላችሁት መልክ አደረስኳችሁ። አሁን ደግሞ ወደ ጉብኝት ሰዓታችን ነው የምናልፈው። በዛሬው ጉብኝት ሰዓታችን ወደ ሱመያ አክሲዮን ማህበር ነው የምንሄደው። እንግዲህ ሱመያ አክሲዮን ማህበር በትምህርት ዘርፉ ላይ እንዲሁም ደግሞ በቅርብ ጊዜ በኋላ በሪል ስቴት ዘርፉ ላይም የተሰማራ ተቋም እንደሆነ ይታወቃል። ሱመያ አክሲዮን ማህበር እንግዲህ 25 ዓመት ሞልቶታል። ይህንንም ምክንያት በማድረግ በአይነቱ ልዩ የሆነ ፕሮግራም እያዘጋጁ ይገኛሉ። ሱመያ አክሲዮን ማህበር እንግዲህ የ25 ዓመት ጉዞ ምን ይመስላል፣ እንዲሁም የሚዘጋጀው ፕሮግራም ምን አይነት ይዘት ይኖረዋል በሚለው ዙሪያ ከሱመያ አክሲዮን ማህበር ጋር ቆይታ አድርገናል። እሱን ተከታትለን እንመለሳለን።